ከነህያ እንግዲህ ከዚህ ቀደም በመታወቁት መልኩ የአላህ Subhanahu Wa Ta'ala ወብስሞች ከባህሪያቱ ጋር አልፎ ያዛመድን ወደኛ ማንነት ለማምጣት የተለያዩ ጉዳዮችን ስናነሳሳ ቆየን። ከዛ በማስከተል ደግሞ ጉዞ ወደ አላህ በሚል አብይ ጉዳይ የሚገርሙ ራፎችን የሚገርሙ እርከኖችን ለማየት እየሞከርን ነው የምንገኘው። ዛሬ ከሳምንት የቀጠለውን ሐሳባችንን ነው ይዘን የመጣ ነው። ተወኩልን ያነሳን ነበር። የተወኩል ምዕራፍ ላይ ነው የምንገኘው። በርግጥ የዛሬ ሳምንት አይ ቲንክ በመሽቱ አይደለም ተመልካቾች ጋር የደረሰው የኢንተርኔት ችግር ገጥሞን እክል ገጥሞን ስለነበረ ነው ይቅርታ እንጠይቃለን። እንደዛም ሆኖ ግን በርካቶች ስለሰጣችሁን አቀባበልና ምላሽ በጣም ነው የምናመሰግነው። ጥሩ አስተያየቶችን ምናምን እያየሁኝ ነበር። አንድ በጣም የተለየ አስተያየት አይቻለሁኝ። ኡስታዝ አንተ አሳይመንት ከሰጠህ ጊዜ ጀምሮ በየቀኑ አንዳንድ ጁዝ ቁርአን በመቅራት 11 ጊዜ አክትም ያለው የሚል አይቻለሁኝ። ከታች ሌሎችም እንጀምራለን የሚሉ ሐሳቦችንም አይቼ ነበር። አላህ ይቀበለው። በጣም ደስ ይላል። መርሐባ እንኳን ደህና መጣ። እንኳን ደህና ቆያችሁ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ባረከ አላህ ሰይድና አህመድ። እንግዲህ ከፕሮግራማችን ከመግባታችን በፊት የሰማነው የሐዘን ዜና አለ። የሳዑዲ አረቢያ የለጅነተ الإفتاء የሚባለው የፈትዋ ምክር ቤት የሱ ሰብሳቢና ዋናው ሙፍቲ የሆኑት ሼክ አብዱልአዚዝ ኢብኑ አብዱላህ አሊ ሼክ የሚባሉት ወደ አኺራ እንደሄዱ ሰምተናል። የዑለማዎች ህልፈት ከባድ ስብራት የሚፈጥር ነው። ሁሉም ዓሊም የሚሸፍነው የራሱ ክፍተቶች አሉት። የሚሸፍነው የሚዘጋው ብዙ ጉድ አለ ማለት ሁሉም ዓሊም በያለበት አካባቢ የሚሰጠው አገልግሎት ሰፊ ነውና አላህ Subhanahu Wa Ta'ala ይማራቸው፣ አላህ ይዘንላቸው፣ ስራቸውንም አላህ ይቀበላቸው። ትንሽ ስለሳቸው የተወሰኑ ነገሮችን ለማንሳት ነው። የተወለዱት በ1362 ዓመተ ሂጅራ ነው የተወለዱት። እንግዲህ ወደ 85 ዓመት እድሜ ላይ ነው ወደ አኺራ የሄዱት ማለት ነው። በ12 ዓመታቸው ቁርአን ሐፍዘዋል። ከዛ በኋላ ማዕሀድ الشريعة የሪያድ ኩልየተ ሸሪዓ ውስጥ በ1383 እስከ 1384 ተምረው በሸሪዓና በሉጋ العربية በቋንቋ የተመረቁ ዓሊም ናቸው። በርካታ ትምህርቶችና ሙሐደራዎች ያሏቸው የለጅነተ ዳኢማ ወይም የፈትዋ ምክር ቤት አባል ሆነው የተሾሙት በ1412 ነው ዓመተ ሂጅራ። የኢብኑ ባዝ ረህመቱላሂ ዐለይህ ምክትል ሆነው ደግሞ የተሾሙት በ1416 ነው። በ1420 ሼክ ኢብኑ ባዝ ረህመቱላሂ ዐለይህ ወደ አኺራ የሄዱበት ዓመት ነው። ከዛ ጊዜ ጀምሮ በዋና ሙፍቲነት ላለፉት 27 ዓመታት ያክል አገልግለዋል ማለት ነው። አላህ ስራቸውን ይቀበላቸው። በጣም የሚታወቁባቸው ሙሰነፋት ወይም ኪታቦች አሏቸው። ወደ አምስቱን ለመጥቀስ ያክል አንደኛ ረሳኢል ወፈታዋ አብዱልአዚዝ አሊ ሼክ የሚል ፈትዋዎቻቸውን የያዘ መጽሐፍ አላቸው። ጃሚዕ ኹጠብ ዓረፋ ላይ ኹጠባቸውን ኪታቦች መስጂድ ነሚራ ላይ እሳቸው ነበሩ ኹጥባ የሚያደርጉት። ድምጻቸው በጣም ያስገመግም ነበር። እሱ ኹጥባ አንድ ላይ ታትሞ ይገኛል። ሑርመቱል ኢፍሳዲ ፊል አርድ የሚል ደግሞ ምድር ላይ ብክለትን ማምጣት ምን ያክል እርም እንደሆነ ሐራም እንደሆነ የሚያሳይ ኪታብ አላቸው። ሐቂቀት ሸሃደቲ አና ሙሐመድ ረሱሉላህ ሰለላሁ ዐለይሂ ወሰለም የሚል አላቸው። በረሱል ዐለይሂ ሰላቱ ወሰላም መመስከር ማለት ምን ማለት እንደሆነ የሚያሳዩበት ነው። ኪታቡላህ ዐዘ ወጀል ወመካነቱሁ العظيمة የሚል ደግሞ ስለ ቁርአን የጻፉት አላቸው። ይሄ በዋነኝነት ለመጥቀስ እንጂ ሌሎች